ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ በአዲሷ አበባ ከተማችን በተለይም በዓለም ባንክ አካባቢ የተከሰተው እጅግ አስፈሪና በስፋቱ ታይቶ የማይታወቅ ከባድ የጎርፍ አደጋ ይዘንላችሁ ቀርበናል። በጣለው ከፍተኛ ዝናብ ምክንያት የተፈጠረው ይህ ግዙፍ ጎርፍ በዓለም ባንክና በአካባቢው በሚገኙ የመኖሪያ መንደሮች፣ የንግድ ሱቆችና ዋና ዋና መንገዶች ላይ ከፍተኛ ውድመት አስከትሏል። በመንገድ ላይ የነበሩ በርካታ ተሽከርካሪዎች በጎርፍ ከመወሰዳቸውም በላይ የብዙ አባወራዎች መኖሪያ ቤቶች ሙሉ በሙሉ በውሃ ተሸፍነዋል። ይህ አደጋ በአካባቢ ነዋሪዎች ላይ ከፍተኛ ድንጋጤ የፈጠረ ሲሆን በመሰረተ ልማትና በንብረት ላይ የደረሰው ጉዳትም እጅግ አሳሳቢ ሆኗል። በዛሬው ቪዲዮአችን ስለ አደጋው መንስኤ፣ ስላደረሰው ዝርዝር ውድመት፣ ስለ አሁኑ ሁኔታ ትክክለኛ መረጃን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የዕለቱ ክስተት የተጀመረው በአካባቢው ጥቁር ደመና ከተደቀነ በኋላ ባልተጠበቀ ፍጥነት መውረድ በጀመረው ከባድ ዝናብ ነበር። ዝናቡ በአጭር ጊዜ ውስጥ ወደ ኃይለኛ ወጀብ የተቀየረ ሲሆን ከተራራማ ቦታዎችና ከፍተኛ ቦታዎች የሚወርደው ውሃ ወደ ዓለም ባንክ ሰፈር በመፍሰስ አቅጣጫውን ማሳደግ ጀመረ። በአካባቢው የሚገኙ የውሃ ማፍሰሻ ቦዮችና የፍሳሽ መስመሮች በቂ ባለመሆናቸውና በተለያዩ ቆሻሻዎች ተደፍነው በመቆየታቸው የሚመጣውን የግዙፍ ውሃ መጠን መሸከም አልቻሉም። በዚህም ምክንያት ውሃው ቦዮችን ጥሶ ወደ ዋና መንገድና ወደ መኖሪያ መንደሮች መፍሰስ ጀመረ። በጥቂት ደቂቃዎች ውስጥ የዓለም ባንክ ዋና ዋና አስፋልቶችና የውስጥ ለውስጥ መንገዶች ወደ ኃይለኛ ወንዝነት የተቀየሩ ሲሆን አደጋው አስፈሪ ደረጃ ላይ መድረሱን የሚያሳይ የመጀመሪያው ምልክት ነበረ። የጎርፉ ኃይል እየጨመረ ሲሄድ ውሃው የብዙ አባወራዎችን የመኖሪያ ቤቶች ደጃፍ ጥሶ ወደ ውስጣቸው መግባት ጀመረ። በአጭር ጊዜ ውስጥ በቤት ውስጥ የነበሩ የቤት ዕቃዎች፣ ኤሌክትሮኒክሶች እና አልባሳት በውሃ የተሸፈኑ ሲሆን ነዋሪዎች ንብረታቸውን ለማዳን ከፍተኛ ትግል ማድረግ ነበረባቸው። መንገድ ዳርቻ የሚገኙ በርካታ የንግድ ሱቆች፣ ካፌዎችና የሸቀጣሸቀጥ መደብሮች ተመሳሳይ አደጋ አስተናግደዋል። በሱቅ ውስጥ የተከማቹ በርካታ የንግድ ዕቃዎች እና የቤት ውስጥ ምርቶች በጎርፍ በመበላሸታቸው በነጋዴዎች ላይ ከፍተኛ የፋይናንስ ችግር ደርሷል። አንዳንድ መኖሪያ ቤቶችና ድርጅት ውስጥ የውሃው ከፍታ ከሜትር በላይ ደርሶ ስለነበር ነዋሪዎች ንብረት ማዳን ትተው የራሳቸውን የቤተሰባቸውን ሕይወት ለማዳን ወደ ሕንፃዎች ጣሪያዎችና ወደ ከፍተኛ ቦታዎች ለመሸሽ ተገደዋል። የጎርፉ ወጀብ በዋና መንገድ ላይ የነበሩ በርካታ ተሽከርካሪዎችን ሙሉ በሙሉ በሚባል ደረጃ አስጥሟል። አነስተኛ የህዝብ ማጓጓዣ ታክሲዎች፣ የቤት መኪኖች እና ባጃጆች በኃይለኛ ጎርፍ ተወስደው እርስ በርስ ሲጋጩና ሲንሳፈፉ ታይተዋል። አንዳንድ አሽከርካሪዎች መኪኖቻቸውን ለማዳን ቢሞክሩም የጎርፉ ፍጥነትና ኃይል እጅግ አስፈሪ በመሆኑ አብዛኞቹ መኪኖቻቸውን ጥለው ለመሸሽ ተገደዋል። በዚህም ምክንያት የመኪኖቹ ሞተር በውሃ ተሞልተውና አካላቸው ተሰባብሮ ከፍተኛ የንብረት ውድመት ደርሷል። ይህ ክስተት በዓለም ባንክና መስመር ላይ የሚገኘውን አጠቃላይ የመንገድ ትራፊክ እንቅስቃሴ ሙሉ በሙሉ ያስቆመ ሲሆን ከቦታው ወደ ሌላ አካባቢ ለመንቀሳቀስ የሚሞክሩ ተሽከርካሪዎች መንገድ ላይ ተጨናንቀው እንዲቆሙ አድርጓል። የአደጋው ዋና መንስኤ አጋዥ ከሆነው ሁኔታ አንዱ በአካባቢው የነበረው የመሰረተ ልማት ችግር ነው። ዓለም ባንክ መስመር ላይ የተዘረጉት የጎርፍ ማፋሰሻ ቦዮችና የፍሳሽ ቱቦዎች በቂ ባለመሆናቸው ከመጠን በላይ የመጣው ውሃ ማስተናገድ ሳይችሉ ቀርተዋል። በተጨማሪም የጎርፉ ኃይል የመንገዶቹን አስፋልት ጠርዝና የእግረኛ መንገድ ድንጋዮችን የመንቀል አቅም የነበረው ሲሆን በርካታ የቴሌኮምና የኤሌክትሪክ መስመር መሬት ስር የተዘረጉ መዋቅሮች በውሃና በደለል ተሸፍነው አገልግሎቱን አቋርጠዋል። በከተማዋ ፈጣን እድገት ምክንያት የተገነቡ አዳዲስ ሕንፃዎችና ግንባታዎች ተፈጥሯዊ የውሃ መውረጃ መንገዶችን በመዝጋታቸው ውሃው አቅጣጫውን ቀይሮ ወደ ነዋሪው ሰፈርና ዋና መንገድ እንዲጎርፍ ትልቅ ምክንያት ሆኗል። ጎርፉ አስፈሪ በሆነ ፍጥነት መንገዱን ሲያጥለቀልቀው በዓለም ባንክ ነዋሪዎች ዘንድ ከፍተኛ ድንጋጤና ሽብር ተፈጥሮ ነበር። እናቶች ሕፃናትን በእቅፋቸው ይዘው፣ አረጋውያንም በወጣቶች ታግዘው ወደ ተሻለና ከፍታ ቦታ ለመሸሽ ሲሯሯጡ ታይተዋል። የውሃው ኃይልና ፍጥነት ሰዎችን አበጥሮ የመውሰድ ኃይል ጠንካራ በመሆኑ በየመንገዱ የነበሩ እግረኞች በቅርብ ከሚገኙ ሕንፃዎችና አጥር ላይ በመጠጋት ሕይወታቸውን ለማዳን ተገደዋል። የጩኸቱና የእርዳታው ጥሪ ድምፅ በየአካባቢው ይሰማ ነበር። በተለይም በታችኛው የመንደር ክፍሎች ውስጥ የሚኖሩ አባወራዎች ቤታቸው ሙሉ በሙሉ በውሃ በመከበቡ ምክንያት ከቤታቸው መውጣት አቅቷቸው ለሰዓታት ተቀርቅረው የቆዩበት ሁኔታ ነበር። ይህም በአካባቢው የነበረውን ስጋት እጅግ አክብዶታል።
በዚያ አስፈሪ ሰዓት ከተገኘው ትልቅ ብርታት አንዱ የአካባቢው ነዋሪዎችና ወጣቶች ያሳዩት ድንቅ የመደጋገፍ ባህል ነው። አደጋው በደረሰበት ቅጽበት ወጣቶች ሳይታክቱ ወደ ውሃው ውስጥ በመግባት በየቤቱ ተቀርቅረው የነበሩ አረጋውያንንና ሕፃናትን በትከሻቸው እየተሸከሙ የማውጣት ሥራ ተሰርተዋል። በተጨማሪም በጎርፉ የተወሰደው ሊሰምጡ የነበሩ ተሽከርካሪዎችና አሽከርካሪዎችን በገመድና በሰው ኃይል በመጎተት ሕይወታቸው እንዳያልፍ ከፍተኛ ጥረት ተደርጓል። ህብረተሰቡ የራሱን ንብረት ከመጠበቅም ይልቅ የጎረቤቱንና የሌሎችን ሕይወት ለማዳን ቅድሚያ ሰጥቷል። ቤታቸው ሙሉ በሙሉ በውሃ የተሞላባቸውን የተጎዱ ነዋሪዎችም በጎረቤቶቻቸውና ከፍ ባሉ ሕንፃዎች ባለቤቶች ዘንድ መጠለያ እንዲያገኙ የተደረገ ሲሆን ይህም የኢትዮጵያውያንን የቆየ የመደጋገፍ እሴት በግልጽ ያሳየ አጋጣሚ ነበር። የአደጋው አሳሳቢነት እየጨመረ ሲሄድ ለአዲስ አበባ ከተማ አደጋ ስጋት ሥራ አመራር ኮሚሽን እና ለእሳትና አደጋ ስጋት አመራር ኤጀንሲ ጥሪ ተደረገ። የእሳት አደጋ ተከላካዮችና የአደጋ ጊዜ ሰራተኞች በቦታው በፍጥነት በመገኘት ድንገተኛ የመታደግ ስራቸውን ጀመሩ። የአደጋ ጊዜ ሰራተኞች በከፍተኛ ውሃ ውስጥ በመግባት በየቤታቸውና በየተሽከርካሪዎች ውስጥ የተቀረቀሩ የነበሩ ነዋሪዎችን በልዩ ደህንነት ቁሳቁሶች ታግዘው ማውጣት ችለዋል። በተለይም በውሃ ውስጥ የተከበቡ ሕፃናትና አረጋውያን ወደ ደህንነቱ የተጠበቀ ቦታ የማዘዋወር ሥራ በትኩረት ተከናውኗል። በተጨማሪም የትራፊክ ፖሊሶችና የጸጥታ አካላት በቦታው በመገኘት አደጋው ወደ ተከሰተበት ዋና መንገድ የሚገቡ ተሽከርካሪዎች አቅጣጫቸውን እንዲቀይሩ በማድረግ ተጨማሪ መኪኖች በጎርፍ ከመወሰድ እንዲድኑና ትራፊኩ እንዲረጋጋ አድርገዋል። ከሰዓታት በኋላ ዝናቡ ቆሞ የጎርፍ መጠን እየቀነሰ ሲመጣ በአካባቢው ላይ የደረሰው አጠቃላይ ውድመት መጠን በግልጽ መታየት ጀመረ። የዓለም ባንክ ዋና መንገድና የመኖሪያ መንደሮች በወፍራም ጭቃ፣ በደለልና በተለያዩ የፕላስቲክና የግንባታ ቆሻሻዎች የተሸፈነው ነበር። የበርካታ አባወራዎች ቤቶች ውስጥ የገባ ውሃ ሲወጣ ቤት ዕቃዎች፣ ፍራሾች፣ ኤሌክትሮኒክሶችና የምግብ ዕቃዎች ሙሉ በሙሉ በጭቃ ተበላሽተው ተሰብረው ተገኝተዋል። ነዋሪዎቹ ከቤታቸው ወጥተው የደረሰባቸውን ጉዳት ሲመለከቱ እጅግ አሳዛኝ ትዕይንት ነበር። በመንገድ ዳር የተቆሙና በጎርፍ ተወስደው እርስ በርስ የተጋጩ ተሽከርካሪዎች ሞተራቸው በጭቃ በመሞላቱና አካላቸው በመሰባበሩ ባለቤቶቻቸው ከፍተኛ የፋይናንስ ኪሳራ አስተናግደዋል። በአካባቢው የነበሩ የንግድ ሱቆችን በተመሳሳይ ከፍተኛ ንብረት አጥተዋል። በዓለም ባንክ አካባቢ የተከሰተው ይህ አሰቃቂ የጎርፍ አደጋ አዲስ አበባ ከተማ እያስተናገደች ያለችውን ፈጣን የከተማ እድገትና የመሰረተ ልማት ዝግጁነት በግልጽ የፈተነ ክስተት ነው። የአየር ንብረት መዛባት በተፈጠረው ያልተጠበቀ ከባድ ዝናብ ምክንያት የሚመጡ አደጋዎች እየጨመሩ መምጣታቸውን ያሳያል። ዋናው ችግር ከተማዋ እያደገች ስትሄድ የተገነቡት የጎርፍ ማስተላለፊያ መስመሮችና ፍሳሽ ቦዮች መጠን ከተማዋ ስፋትና ከሚመጣው የውሃ መጠን ጋር አለመመጣጠናቸው ነው። በተጨማሪም የቦዮች በቆሻሻ መደፈንና መዘጋት ችግሩን የበለጠ አፋጥኖታል። ወደፊት እንደዚህ ያሉ አደጋዎችን ለመከላከል የከተማዋን ፕላን በሚዘጋጅበት ወቅት የተፈጥሮ ውሃ መውረጃዎችን አለመንካት፣ የፍሳሽ ማስወገጃ ቱቦችን በሰፊውና በጥራት መገንባት እንዲሁም ዘላቂ የጎርፍ መከላከያ ስልቶችን መተግበር እንደሚገባ ትልቅ ትምህርት የሰጠ አጋጣሚ ነው። ከአደጋው በኋላ ባሉት ሰዓታት የአካባቢ ነዋሪዎች፣ የወጣቶች ማህበራትና የከተማ አስተዳደሩ የጽዳት ሰራተኞች በጋራ በመሆን በመንገድና በቤት ውስጥ የተከማቸውን ወፍራም ደለል ጭቃ የማንሳት ሥራ አፋጥነው ጀምረዋል። የተደፈኑ የጎርፍ ማፍሰሻ ቦዮችን በቆሻሻ መቆፈሪያ መሳሪያዎች በመክፈትና በመጠገን ወደፊት ሊከሰት የሚችልን ተጨማሪ የጎርፍ ስጋት ለመቀነስ ከፍተኛ ጥረት እየተደረገ ይገኛል። በተጨማሪም የኤሌክትሪክና የውሃ መስመሮች መልሶ ለመጠገን ባለሙያዎች በቦታው ተሰማርተዋል። የአደጋ ስጋት አመራር አካላትም ነዋሪዎች በተለይም በክረምት ወቅት የዝናብ ደመና በሚመጣበት ጊዜ ከተፈጥሮ ውሃ መውረጃዎችና ዝቅተኛ ቦታዎች እንዲርቁ እንዲሁም ሕፃናት ልዩ ጥንቃቄ እንዲያደርጉላቸው አጥብቀው አሳስበዋል። ውድ የቻናላችን ተከታታዮች በዛሬው ቪዲዮአችን በአዲስ አበባ ዓለም ባንክ አካባቢ በድንገት የተከሰተውን ከባድ የጎርፍ አደጋ በመኖሪያ ቤቶች፣ በንግድ ሱቆችና በተሽከርካሪዎች ላይ ያደረሰውን ከፍተኛ ውድመት እንዲሁም የህብረተሰቡን የመደጋገፍ ባህል ተመልክተናል። የከተማችንን የጎርፍ ማፍሰሻ ቦዮች በቆሻሻ ለመድፈንና የአካባቢን ጥንቃቄ ማድረግ የሁላችንም ኃላፊነት ሊሆን ይገባል። ለአደጋው ሰለባዎችና ንብረታቸውን ላጡ የአካባቢው ነዋሪዎች በሙሉ መጽናናትንና መልሶ መቋቋምን እንመኛለን። ስለተከታተላችሁን ከልብ እናመሰግናለን። ይህ መረጃ ለብዙዎች እንዲደርስ እና ግንዛቤ እንዲፈጥር ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ።
ተመሳሳይ ወቅታዊ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን ጫኑ። በሌላ ፕሮግራም እስክንገናኝ ደህና ቆዩ።